በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኅዳር 26 በዚህች ዕለት ቅዱስ ቢላርያኖስ ሚስቱ ኪልቅያና እህቱ ታቱስብያ በሰማዕትነት አረፉ። ይህም ቅዱስ የሮማ ሀገር ሰው ነው። ወላጆቹም አረማውያን ናቸው። ከሮሜ ሀገር ከታላላቆች ሰዎች ልጆች ውስጥ ሚስትን አጋቡት። እርሷም ስሟ ኪልቅያ የሚባል ክርስቲያን ናት። እጅግም ወደዳት። እንደወደዳትም ባወቀች ጊዜ የቀናች የክርስቲያን ሃይማኖትን በግልጽ ታስተምረው ጀመረች። እርሱም አምኖ ተጠመቀ። ልቡም ብሩህ ሆነ፣ መለኮታዊት ጸጋም አደረችበት። እርሱም ታቱስብያ የተባለች እህቱን አስተማራት። እርሷም አምና ተጠመቀች። ይህም ቅዱስ ቢላርያኖስ መላእክት ሁልጊዜ ወደ እርሱ መጥተው የሚሻውን ምስጢራትን እስከሚገልጡለትና እስከሚያስተምሩት ድረስ ታላቅ ተጋድሎን መጋደል ጀመረ። ከሃዲው ዲዮቅልጥያኖስም በነገሰ ጊዜ ክርስቲያኖችን አሰቃያቸው። ብዙዎችንም አሰቃይቶ በሰማዕትነት አረፉ። ይህ ቅዱስ ቢላርያኖስም ከእህቱ ታቱስብያ ጋር እየዞሩ የሰማዕታትን በድናቸውን እያነሱ የሚቀብሯቸው ሆኑ። አንድ ክፉ የሆነ ሰውም ባወቀባቸው ጊዜ የንጉሥ ወዳጁ ለሆነ ለአግማስዮስ ሄዶ ነገረው። እርሱም ወደ እርሱ እንዲያቀርቧቸው አዘዘ። በፊቱም በቆሙ ጊዜ ስለ ሃይማኖታቸው ጠየቃቸው። እነርሱም ክርስቲያኖች እንደሆኑ አመኑ። ይህም መኮንን ሸነገላቸው። ለአማልክት ይሰዉ ዘንድ ብዙ ቃል ኪዳንን ገባላቸው። እነርሱ ግን አልሰሙት። እንዲህም ብሎ አስፈራራቸው። ካልሰማችሁኝና ለአማልክት ካልሰዋችሁ እኔ በጽኑ ስቃይ አሰቃያችኋለሁ አላቸው። እነርሱም ስቃዩን ከቶ አልፈሩም። ጽናታቸውንና ትዕግስታቸውን አይቶ አንገታቸውን ለሚቆርጥ አሳልፎ ሰጣቸው። ራሶቻቸውንም በቆረጧቸው ጊዜ ከዚያ ያሉ ሁሉ ነፍሶቻቸውን በደስታ ሲቀበሉ ብርሃናውያን መላእክትን አዩአቸው። መኮንኑም ይህን አይተው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። ንጉሡም 3 ቀን አሰረው። በአራተኛውም ከእስር ቤት አውጥቶ ራሱን በሰይፍ አስቆረጠው። ከቅዱስ ቢላርያኖስ እና ከሚስቱ ኪልቅያ ከእህቱ ታቱስብያ ጋር የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ቅዱሳን የደሴተ ሰንሲላ ኤጲስቆጶስ ጎርጎርዮስ እና የሐይቅ ኢየሱስ ሞዐ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሀገረ ናግራን ሰማዕታት እና የአባታቸው የቅዱስ ሂሩት መታሰቢያቸው ነው። ይህም ዮስጢኖስ ለቁስጥንጥንያ በነገሰ በ5ኛው ዓመት ለኢየሩሳሌም አባ ዮሐንስ፣ ለእስክንድርያ አባ ጢሞቴዎስ፣ ለቁስጥንጥንያም አባ ጢሞቴዎስ፣ ለአንጾኪያ አባ አውፍራስዮስ ሊቃነ ጳጳሳት ሆነው ሳለ በኢትዮጵያም ጻድቁ ካሌብ ነግሶ ሳለ በዚያን ወራት ለአይሁድ ስሙ ፊንሐስ የሚባል አይሁዳዊ ነገሰ። በመጀመሪያ ግን ሳባ የተባለች አገር በኢትዮጵያ ነገስታት እጅ ውስጥ ነበረች። የሮም ነገስታት አስፓሲያኖስ እና ጥጦስ ከኢየሩሳሌም አይሁድን ባሳደዷቸው ጊዜ ይችን ሳባን አይሁድ ወረሷት። በውስጧም በኢየሱስ ክርስቶስ የሚያምኑ ብዙዎች ክርስቲያኖች የሚኖሩባት ታላቅ ከተማ አለች። ይህም የተረገመ አይሁዳዊ ፊንሐስ ሊያጠፋት በመጣ ጊዜ የዚችን የከበረች ሀገር በመስቀል ምልክት በዙሪያ ያለ ቅጽዋን በበሮቿና በግንብ አጥሯ ላይ ያሉ ብዙ አርበኞች ሰራዊትን አይቶ በምንም ምክንያት ሊገባባት ስላልቻለው ተቆጣ። እግዚአብሔር አጽንቷታልና። ነገር ግን በውጭ ያገኛቸውን ገበሬዎች ገደለ። ታናናሾችንም ማርኮ ለባሮቹ ሰጣቸው። ይህም ዲያብሎስ የሚመስለው አይሁዳዊ የኦሪትና የነቢያት ፈጣሪ በሆነ በእግዚአብሔር ስም እየማለ በተንኮል መልእክትን ላከ። እንዲህም አላቸው፣ እኔ ከእናንተ ጋር ጠብ አልሻም። ከሀገር ሰው አንዱን እንኳ ማጥፋት አልፈልግም። በሀገሪቱም ውስጥ የደም ጠብታ አይፈስም። ነገር ግን የከተማዋን አሰራሯን፣ አደባባዮቿን፣ ገበያዎቿን ማየት እሻለሁ። ለሀገር ሰዎችም የተናገረ እውነት መሰላቸው። የካዕቢ ልጅ አባ ሂሩት ይህን አይሁዳዊ አትመኑት፣ ሐሰተኛ ነውና ደጁንም አትክፈቱለት አላቸው። አባት ሂሩትንም አልሰሙትም። ደጁንም ከፈቱለትና ገባ። ከገባ በኋላም አስቀድሞ የአገሪቱን ሰዎች ገንዘባቸውን እንዲዘርፏቸው አዘዘ። ሁለተኛም ነበልባሉ ወደ አየር እስኪደርስ እሳትን አንድደው የሀገሪቱን ኤጲስቆጶስ አባ ጳውሎስን እንዲያመጡ ታዘዘ። እርሱ እንደሞተም በነገሩት ጊዜ አጽሙን ከመቃብር አውጥቶ አቃጠለው። ከዚህም በኋላ ቀሳውስትን፣ ዲያቆናትን፣ መነኮሳትን፣ አንባቢዎችንና መዘምራኑ በቀንና በሌሊት መጽሐፍትን በማንበብ የሚተጉትን ሰበሰበ። እነርሱንም ከእሳት ውስጥ ጨመራቸው። ቁጥራቸውም 4027 ነፍስ ሆነ። ክርስቲያኖችን በዚህ ሊያስፈራራቸው አስቧልና
ዳግመኛም የብረት ዛንጅር በቅዱስ አባ ኪሩት አንገት ውስጥ እንዲያስገቡ እጆቹንና እግሮቹንም እንዲያስሩት አዘዘ። ታላላቆችንና የአገሩን መኳንንትንም እንዲያስሯቸው፣ ክርስቶስን የማይክደው ሁሉ እንዲህ ተሰቃይቶ በክፉ አሟሟት ይሞታል የሚል አዋጅ ነጋሪ እየጮኸ በከተማው ውስጥ እንዲያዞሯቸው አዘዘ። ቅዱሳን የክርስቲያን ወገኖች በሰሙ ጊዜ እንዲህ እያሉ ጮኹ። እኛ ያመንበትና በስሙ የተጠመቅንበትን ክብር ይግባውና ክርስቶስን አንክደውም። ይህ ርጉም አይሁዳዊም ሰምቶ ወንዶችና ሴቶችን፣ ወጣቶችንና ሕፃናትን፣ ሽማግሎችን ሁሉንም እንዲገድሉ አዘዘና ገደሏቸው። ቁጥራቸውም 4252 ነፍስ ሆነ። ከዚህም በኋላ የቅዱስ ሂሩትን ሚስት ቅድስት ድማህን ከሁለት ሴቶች ልጆቿ ጋር ያዟት። እነርሱም ከቤታቸው መስኮት ከሚገባው በቀር ፀሐይ ያልነካቸው ናቸው። ደርሰውም በአይሁዳዊ ንጉሥ ፊት በቆሙ ጊዜ እርሱም ሃይማኖታቸውን ያስክዳቸው ዘንድ በብዙ ተንኮል ሊሸነግላቸው ጀመረ። እምቢ ባሉትም ጊዜ የራሳቸውን መሸፈኛ እንዲገልጧቸው አዘዘ። የሀገር ሴቶችም እስከሚያለቅሱ ድረስ ከልጆቿም የምታንስ አንዲቱ ዕድሜዋ 12 ዓመት የሆነው ከንጉሡ ፊት ላይ ምራቋን ተፋችበት። ወታደሩም አይቶ ሰይፉን መዘዘ፣ አንገቷን ቆረጠ፣ የእህቷንም አንገት ቆረጠ። ይህ የረከሰ አይሁዳዊ ንጉሥን ለቅድስት ድምሃ የልጆቿን ደም እንዲያጠጧት አዘዘ። እርሷም ቀምሳ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ አመሰግንሃለሁ፣ እንደ ቁርባን መስዋዕት የሆነውን የልጆቼን ደም እኔ ባሪያህ እንድቀምስ አድርገሃልና አለች። በዚያንም ጊዜ እርሷንም በሰይፍ አንገቷን እንዲቆርጡ ዳግመኛ አዘዘ። ተጋድሏቸውንም ፈጸሙ። ከዚህም በኋላ ቅዱስ ሂሩትን ከእስር ቤት እንዲያመጡት ንጉሥ አዘዘ። ከእርሱም ጋር 1040 እስረኞች ሰዎች አሉ። ሃይማኖቱንም ይተው ዘንድ አስገደደው። ቅዱስ ሂሩትም ንጉሡን እንዲህ አለው፣ ክብር ይግባውና ጌታዬን ኢየሱስ ክርስቶስን እያመለኩት ስኖር 78 ዓመት ሆነኝ። እስከ 4 ትውልድ ለማየትም ደርሻለሁ። ዛሬም ስለከበረ ስሙ ምስክር ሆኜ ስሙት እጅግ ደስ ይለኛል። እኔ እኮ አስቀድሜ መሐላህን እንዳያምኑ ለወገኖቼ ነግሬያቸው ነበር። አንተ ሐሰተኛ ነህና፣ ነገር ግን ይህ ሁሉ በእግዚአብሔር ፈቃድ ነው የሆነው። ለዚህም ተጋድሎ ላደረሰኝ ለእርሱ ምስጋና ይሁን። ንጉሡም ይህን ሰምቶ ተቆጣ። ወደ ወንዝም ወስደው በዚያ አንገቱን እንዲቆርጡ ታዘዘ። ቅዱስ አባት ሂሩትን በሰማ ጊዜ ደስ አለው። የሮምንና የኢትዮጵያን መንግስት ያጸና ዘንድ የተረገመ የአይሁዳዊን መንግስት ያጠፋ ዘንድ ወደ እግዚአብሔር ጸለየ። ሕዝቡንም ባረካቸው። ከእርሳቸው ጋር በሰላምታ ተሰናበታቸው። ከዚህም በኋላ የቅዱሳኑን ራሶቻቸውን ቆረጧቸው። በዚያም የ5 ዓመት ልጅ ያላት አንዲት ክርስቲያን ሴት ነበረች። በቅዱሳን ደም ወስዳ ተቀባች። ልጇንም ቀባቸው። ወታደሮችም አይተው አስረው ወደ ንጉሡ አድርሰው ከእሳት ጨመሯት። ልጇን ግን አይሁድ ወደ እነርሱ ወስደው ወደ ንጉሡ አቀረቡት። ንጉሡም እኔን ትወዳለህን ወይስ ክርስቶስ የሚሉትን አለው። ሕፃኑም እኔስ የእጁ ሥራ ነኝና ክርስቶስን ወደዋለሁ፣ ይልቅንስ ልቀቀኝ፣ ወደ እናቴ ልሂድ አለው። በከለከለውም ጊዜ እግሩን ነከሰው። አምልጦ ሩጦ ከእሳት ውስጥ ገባ። ሁለተኛም የ10 ወር ሕፃን እንደተሸከመች አንዲትን ሴት አመጧት። እርሷም ልጄ ሆይ ላዝንልህ አልቻልኩም አለችው። ያ ሕፃንም እናቴ ሆይ በፍጥነት ወደ ዘላለም ሕይወት እንሂድ፣ ይህችን እሳት ከዛሬ በቀር አናያትምና አላት። በዚያንም ጊዜ ከልጇ ጋር ወደ እሳት ውስጥ ተወረወረች። የክርስቲያን ወገኖችም ይህን አይተው እኩሌቶቹ ወደ እሳት እኩሌቶቹም ወደ ሰይፍ ተቀዳደሙ። የአይሁድ ጉባኤ እጹብ እጹብ ብለው እስኪያደንቁ ድረስ። ከዚህም በኋላ እሳቱ በሰማይ ውስጥ መልቶ 40 ቀን 40 ሌሊት ታየ። የአይሁድ ንጉሥ ፊናስም ወደ ሀገሩ በሄደ ጊዜ ወደ ነገሥታት ሁሉ በኃይሉ እየተመካ ላከባቸው። የሮሜ ንጉሥ ዮስጢኖስም ሰምቶ ወደ እስክንድርያ ሊቀ ጳጳሳት ወደ አባ ጢሞቴዎስ ላከ። በሀገረ ናግራን ለሚኖሩ የክርስቲያን ወገኖች ደማቸውን ይበቀል ዘንድ ለኢትዮጵያ ንጉሥ ለካሌብ መልእክትን እንዲልክ ነው። የኢትዮጵያ ንጉሥ ካሌብን መልእክት በደረሰው ጊዜ ፈጥኖ ተነሳ። በዋሻ ከሚኖር ከአባ ጰንጠሌዎን በረከትን ተቀብሎ ከብዙ ሰራዊት ጋር በመርከቦች ተጭኖ ሄደ። በደረሰም ጊዜ የሳባን ንጉሥ የፊንሐስን ሀገር አጠፋ። ሰውም ሆነ እንስሳም ሆነ ሸሽቶ የሚያመልጥ እንኳ ምንም ሳያስቀር አጠፋቸው። የናግራንን ከተማ ሕንፃዋን አደሰ። የሰማዕታትንም መታሰቢያ አቆመ። ከዚህም በኋላ ወደ ሮሜ ንጉሥ ዮስጢኖስ ወደ እስክንድርያ ሊቀ ጳጳሳት አባ ጢሞቴዎስ የምስራች ላከ። እነርሱም ሰምተው እጅግ ደስ አላቸው፣ እግዚአብሔርንም አመሰገኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በእሊህ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የተመሰገነና የከበረ ንጹሕም የሆነ
የኢትዮጵያዊ አባታችን የሀብተ ማርያም የዕረፍቱ መታሰቢያ ነው። የዚህ ቅዱስ አባት የትውልድ ሀገሩ የራውዕ በምትባል በስተምስራቅ ባለች ሀገር ውስጥ ነው። በዚያም ስሙ ፍሬ ቡሩክ የሚባል አንድ ሰው ነበረ። ይህም ክቡራንና ታላላቅ ከሚባሉት ከዚች ሀገር ታላላቅ ሰዎች አንዱ ነው። እጅግም ሀብታም ነበረ። ብዙ ንብረትም አለው። በሕጋዊ ጋብቻም ስሟ ዮስቲና የምትባል ብላቴና ድንግልን አገባ። ይህችም የተመረጠች በበጎ ሥራ የተሸለመች እና ያጌጠች ናት። ነገር ግን አስቀድመን በዚህ ዓለም ከሕግ ባሏ ጋራ በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትን፣ ትሕትናን፣ ፍቅርን፣ ትዕግስትን ገንዘብ አድርጋ በጾም በጸሎት ተወስና እንደኖረች እንነግራችኋለን። በእንደዚህም ሳለች ጌታችን በወንጌል ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ለአንቺ በዚህ ዓለም መኖር ምን ይረባሽ የሚል ሐሳብ መጣባት። ከዚህም በኋላ ወጣች። ፈጥናም በሀገሯ ትይዩ ወደሆነ ምድረ በዳ ደርሳ ወደ መካከሉ ገባች። በዚያም በረሃ አራዊት እንጂ ሰው አይኖርበትም። በዚያም ደጃፏ የተከፈተ ታናሽ ዋሻ አግኝታ ምንም ሳትነጋገር ወደ ውስጧ ገብታ ቆመች። የዳዊትንም መዝሙር የሚጸልይ ሰው አይታ ደነገጠች። እርሱም ባያት ጊዜ ፍርሃትና መንቀጥቀጥ በላይዋ ወረደበት። በመስቀል ምልክትም በላይዋ ማትቦ የእግዚአብሔርን ስም ጠራ። እንዳልሸሸችም አይቶ ሰው መሆኗን አወቀ። ባወቀም ጊዜ እንዲህ ብሎ ገሰጻት፣ ወደዚህ ምን አመጣሽ? ለእኔ እንቅፋት ልትሆኚ ነውን? አሁንም ከዚህ ፈጥነሽ ሂጂ አላት። እርሷም አባቴ ሆይ አንተ እንዳሰብከው አይደለሁም። እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ እንጂ በእርሱ ፍቅርና በእናቱ በእመቤቴ በቅድስት ድንግል ማርያም ፍቅር ያለኝን ሁሉ ትቼ ንቄ ከዓለም ወጥቼ ወደዚህ መጣሁ። በዚህ ቦታም ከአራዊት በቀር ሰው እንዳለ አላወቅኩም። አሁንም አባቴ ይቅርታ አድርግልኝ፣ ወደ ሌላ ቦታ እሄዳለሁ አለችው። በዚያንም ጊዜ ከእርሷ የሚሆነውን መንፈስ ቅዱስ ገልጾለት እንዲህ አላት። ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙዎች ሰዎች ነፍሳትን ከሲኦል የሚያወጣ እንደ መላእክትም ክንፎች ተሰጥቶት ወደ አርያም ወጥቶ የሥላሴን አንድነትና የሦስትነትን ምስጢር የሚያይ ልጅን ትወልጂ ዘንድ አለሽና ወደ ቤትሽ ተመለሽ አላት። ቅድስት ዮስቴናም ከዚያ ሽማግሌ ባህታዊ ይህን በሰማች ጊዜ አድንቃ የፈጣሪ ፈቃዱ ከሆነ ብላ ወደ ቤቷ ተመለሰች። ከጥቂት ቀኖችም በኋላ ጸንሳ ይህን ደምግባቱ መልኩ የሚያምር ልጅን ወለደች። በእናትና በአባቱ ቤትም ታላቅ ደስታ ሆኖ ለድሆችና ለጦም አዳሪዎች ለዘመዶቻቸውና ለጎረቤቶቻቸው ታላቅ ምሳን አደረጉ። እነርሱም በጠገቡ ጊዜ እነርሱንም ሕፃኑንም መረቋቸው። ሕፃኑ 40 ቀን በሆነው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቀው ጊዜ ስሙን ሀብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ሕፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲሉ ሰምቶ ሕፃን ሀብተ ማርያም በልቡ ይህች ጸሎት መልካም ናት፣ እኔም መርጫታለሁ፣ በዚህ ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ከገሃነም እንደምድንባት አውቃለሁና አለ። ይህንንም ብሎ የሚሰራውን ማንም ሳያውቅበት ይህን ጸሎት ከማዘውተር ጋር ሌሊቱን ሁሉ በመስገድ ይጸልይ ነበረ። ከዚህም በኋላ አባቱ የበጎች ጠባቂ አደረገው። በአንዲት ዕለትም በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው ና እንብላ አሉት። እርሱ ግን ከወዴት እንዳመጣችሁት የማላውቀውን አልበላም አላቸው። እነርሱም በቁጣ ዓይን ተመልክተው ተጠቃቀሱበት። እሸቱንም በልተው ከጨረሱ በኋላ የከበረ ሕፃን ሀብተ ማርያምም ታላቅ ዝናብ ስለመታ ወደ የቤታችን እንመለስ፣ ከዚህ የምንጠለልበትና የምንጠጋበት ቤት ወይም ዋሻ የለምና አላቸው። እነርሱም እኛ የማናየውን የሚያይ ሌላ ዓይን አለን? በሰማይ ፊት ምንም ደመና ሳይኖር ሀገሩን ብራ ሆኖ ሲታይ እንዴት ይዘንማል ትላለህ አሉት። እርሱም እኔ የማውቀውን እናንተ አታውቁትም፣ ግን ወደ ቤታችሁ ግቡ አላቸው። እረኞችም ባልሰሙት ጊዜ ፈጥኖ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ። ወደ ቤቱም በገባ ጊዜ ታላቅ ዝናብ መጣ። ነፋሳትም ነፈሱ፣ መብረቆችም ተብለጨለጩ፣ ነጎድጓድም ተሰማ፣ ደመናትም ተነዋወጹ። ይህ ሁሉ በላያቸው ሲወርድ መሸሸያ አላገኙም። ከጥቂት ቀኖችም በኋላ በጎቹን እየጠበቀ ሳለ ብዙ የበግ እረኞችም አብረውት ነበሩ። አንድ የበግ ጠባቂ መጥቶ የወጣት ሀብተ ማርያምን በትር ነጠቀውና ሄደ። ብላቴና ሀብተ ማርያምን በትሬን ለምን ትቀማኛለህ አለ። እረኛውን በትዕቢት ቃል በጉልበቴ ነጥቄሃለሁ አለው። ብላቴና ሀብተ ማርያም እኔ ኃይል የለኝም፣ ነገር ግን በጎቼን የምጠብቅበትን በትሬን እንዳትወስድብኝ በሕያው እግዚአብሔር ስም አምልሃለሁ አለው። ያም የበግ ጠባቂ እምቢ አልኩህ አለው። ብላቴናው ሀብተ ማርያምም አንድ ጊዜ
በፈጣሪ ስም አማልኩህ። ከእንግዲህ ወዲያ ደግሜ አላምልህም። በአንተ ላይ የሚደረገውን ራስህ ታውቀዋለህ። ይህንም ተናግሮ ዝም አለ። በዚያንም ጊዜ ያ የበግ ጠባቂ በአየር ውስጥ ተዘቅዝቆ ተሰቀለ። የእግዚአብሔር አገልጋይ ሀብተ ማርያም ማረኝ እያለ ይጮህ ጀመረ። የልዑል እግዚአብሔርን ስም አቃሏልና ተሰቅሏል። እረኞች ሁሉም አይተው አደነቁ፣ ፈሩትም። ይህን ሰነፍ ማረልን፣ እግዚአብሔር ያደረገልን ኃይል አይተናልና። አሁንም ስለ እመቤታችን ድንግል ማርያም ይቅር በለው አሉት። ብላቴናው ሀብተ ማርያምን በውኑ እኔ የሰቀልኩት ነውን? በእግዚአብሔር ስም አማልኩት እንጂ የኃይሉን ጽናት በላዩ ሊገልጥ እርሱ እግዚአብሔር ሰቀለው። አሁን እርሱ ከፈቀደ ያውርደው፣ እርሱ መሐሪና ይቅር ባይ ነውና። ይህንን በተናገረ ጊዜ ወርዶ በእግሩ ቆመ፣ ወደ እርሱም መጥቶ ሰገደለት። ከረጅም ዘመናት በኋላ ስሟ አላ አድባር ወደምትባል ገዳም ሄዶ ከዚያም የምንኩስናን ሥርዓትና ሕግ በአበምኔቱ በተመረጠ አባ መልከ ጼዴቅ እጅ ተቀበለ። ከዚያም ቅዱሳን መነኮሳት ወደሚኖሩበት ሄዶ ታላቅ ተጋድሎን ጀመረ። እርሱም በባህር መካከል በመቆም የዳዊትን መዝሙር ሁሉንም ያነባል። በባህር ውስጥም ሰጥሞ ግንባሩ አሸዋ እስኪነካው 500 ጊዜ ይሰግዳል። ከሰንበት ቀኖችም በቀር እህል አይቀምስም ነበር። ከዚህም በኋላ እህልን ትቶ እንደ ዋልያዎች የዱር ቅጠል የሚመገብ ሆነ። 40 ቀን የሚጾምበት ጊዜ አለ። በባህር ውስጥ በሌሊት ቆሞ በማደር በቀንም 4ቱን ወንጌላት ያነባል። ሌሎች መጻሕፍትንም በእንዲህ ያለ ሥራ ብዙ ዘመን ኖረ። ብዙ ተጋድሎንና ድካምንም ባስረዘመ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱ ጋርም የመላእክት አለቆች የከበሩ ሚካኤልና ገብርኤል የመላእክት ማኅበርም ሁሉ በዙሪያው ሆነው እያመሰገኑት ነበረ። ወዳጄ ሀብተ ማርያም ሰላም ለአንተ ይሁን አለው። በዚያንም ጊዜ ከግርማው የተነሳ ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፍ አለበትና ጽና፣ ኃይልህን ላድሳት እንጂ ላጠፋ አልመጣሁምና ተጋድሎህና ድካምህ ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ። እነሆ እኔ በጎ ዋጋህን በዚህ ዓለም በሚመጣውም ዓለም እከፍልሃለሁ። የማቴዎስንና የማርቆስን ወንጌል በምታነብ ጊዜ በተራራዎችና በዋሾች በፍርኩታ ተሰውረው ወደሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠህ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜንና ደቡብ የምትበርበት የብርሃን ሰረገላ ሰጠው። ሉቃስና ዮሐንስ የጻፉትን ወንጌል ባነበብህ ጊዜ ሥጋዬና ደሜን በዚያ ትቀበል ዘንድ በላዩ ተቀምጠህ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጠው አለው። ከብዙ ዘመናትና ከብዙ ተጋድሎ በኋላ የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆን ቸነፈር ያዘው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ እረፍት ልወስድ ነው። እነሆ 7 አክሊላትን አዘጋጅቼልሃለሁና አንዱ ስለ ድንግልና፣ ሁለተኛው ዓለምንና በውስጡ ያለውን ሁሉ ትተህ በመውጣት፣ ሶስተኛው ፍጹም ስለሆነው ምንኩስና፣ አራተኛው 4ቱን ወንጌሎች አዘውትረህ የምታነብ በመሆን፣ አምስተኛው ስለ እኔ ፍቅር መራብና መጠማትን ስለታገስክ፣ ስድስተኛው በልብህ ቂምና በቀልን ባለማሳደር፣ ሰባተኛውም ስለ ንጹሕ ክህነትህና ስለምታሳርገው ያማረ የተወደደ ዕጣንና መስዋዕት ሰጠው። እሊህ 7ቱ አክሊላትም ለእያንዳንዳቸው 15 ኅብር አላቸው። መታሰቢያን ካደረጉና በጸሎት ከተማጸኑ ጋራ የምትገባበትን ቤት በውስጧ 500 የወርቅ አምዶች የተተከሉባትን ሰጠው። ደግሞ የእሳት መስቀልን፣ የወርቅ ጫማን፣ የብርሃን ልብስን፣ ስውር የሆነ መና እሰጥሃለሁ አለው። መድኃኒታችንም ይህን ቃል ኪዳን ሲሰጠው በየነገዳቸውና በየስርዓታቸው 99 የመላእክት ሰራዊት መጥተው ወዳጃችን ሰላም ላንተ ይሁን፣ ዛሬ እስከ ፀሐይ 7 እጅ ወደምታበራ ሀገራችን በዝማሬና በመሐሌት አክብረን ልንወስድህ መጣን አሉት። አባታችን አባ ሀብተ ማርያምም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ሆነ፣ የሰው ነፃነቱ ሊሰጠው አለ። ይህንንም በተናገረ ጊዜ ጌታችን በሦስትነቱ ተገልጦ ታየውና የመጥምቁ ዮሐንስን ሀገር ተጠጋግታ ያለች ከፀሐይ 7 እጅ የምታበራ ሀገርን እሰጥ ዘንድ በራሴ ማልኩልህ አለው። መታሰቢያን የሚያደርገውን በስምህ ለቤተ ክርስቲያን መባ የሚሰጠውን ስምህንም የጠራውን ወደዚች ሀገር አገባዋለሁ። 4ቱን ወንጌሎችን እያነበብክ ስለኖርክ የየአንዲቱን ቃል ፍሬዋን አንዳንድ ሺህ አደረግሁልህ። ይኸውም ከአንተ በኋላ ለሚመጡ ልጆች መጽሐፈ ገድልን ለሚያነቡና በእምነት ለሚሰሙ የገድል መጽሐፍ በተነበበበት ውሃ ለሚረጩ ለሚነከሩበት ይህን ቃል ኪዳን ሰጥቼሃለሁ።
ከዚህም በኋላ መድኃኒታችን አፉን 3 ጊዜ ሳመው። በዚያንም ጊዜ ከፍቅሩ ጣዕም ብዛት የተነሳ ነፍሱ ከሥጋዋ ተለየች። ጌታችንም ተቀብሎ አቅፎ ከእርሱ ጋር አሳረጋት። በመላእክት ጉባኤም ብዙ ምስጋና ተደረገ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የጌሊዮስ የምክዋስና የማርሌዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።